ታላቅ የምስራች ከአያት ሪል ስቴት መሃል ከተማ ካዛንቺስ ከግቢ ገብርኤል ፊት ለፊት በ2 ዓመት ጊዜ ውስጥ ተገንብቶ የሚረከቡትን በአይነቱ ለየት ያለ የመኖሪያ መንደር በታላቅ ቅናሽ ባለ 1 መኝታ 45 ካሬ በ5 ሚሊዮን ብር፣ ባለ 2 መኝታ 80 ካሬ 8.9 ሚሊዮን ብር፣ ባለ 3 መኝታ 95 ካሬ በ10.5 ሚሊዮን ብር ሙሉ ክፍያ በ10% ቅድሚያ ክፍያ ከ480 ሺህ ብር ጀምሮ ለትውልድ የሚተላለፍ ቅርስ ባለቤት ይሁኑ። ቀድመው ለሚመጡ 10 ደንበኞች እስከ 25% የሚደርስ ታላቅ ቅናሽ ስላደረግን ፈጥነው ይደውሉልን። 0964 00 30 36 ልጄን ከግብጽ ጠራሁት የተባለው እንዲፈጸም ወደ ግብጽ ሄደ። የእመቤታችን ስደትን በማሰብ ታላቅ መንፈሳዊ ጉዞ ወደ ግብጽ የአረጋዊው ስምዖን ገዳምና እመቤታችን ልጇን ይዛ የተቀመጠችበት የቁስቋም ገዳም ቅባ ቅዱስ የሚያወጣው የእመቤታችን ስዕል አድኖ እመቤታችን የተገለጸችበት የዘይቱን ማርያም ሰማዕቱ ቅዱስ ጊዮርጊስ መከራን የተቀበለበት ቦታ ጣፋጭና እሬት የሚያወጣው ባህር ሙሴ 10ቱን ትእዛዛት የተቀበለበት የሲና ተራራ እንዲሁም ሌሎች መንፈሳዊና እንደ ፒራሚድ ያሉ ታሪካዊ ስፍራዎችን ይጎበኛሉ። የጉዞ መነሻ ቀን ኖቬምበር 13፣ መመለሻ ኖቬምበር 24። ጎልጎታ አስጎብኝ ድርጅት። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቻችን በቤት ውስጥ ጨውን በተመለከተ ያው ለምግብ ማጣፈጫነት ጥቅም ላይ የምናውለው ነገር ነው። ነገር ግን በመንፈሳዊ ዓለም ጨው ያለው ሲክሪትን ቤተሰቦች ቢያውቁት መንፈሳዊ ምስጢሩን ከታወቀ በጣም የሚገርመው ጨው በርኩሳኑ ዓለማት በጣም የሚጠላ የሚፈራ ምግቦች ግብአቶች መካከል አንዱ ጨው ነው። ለምንድነው ያ ሲክሪት ከጀርባ ያለው መንፈሳዊ ሲክሪቱ ምንድነው የሚለው ነገር በደንብ አድርጎ ማየት ያስፈልጋል። እንግዲህ በቅዱስ መጽሐፍ ላይ ጨውን ከተገለጸባቸው ብዙ ነገሮች አሉ። ነገር ግን ለምንድነው እርኩሳን መናፍስቶች ጨውን የሚፈሩትና የሚጠሉት? በመጽሐፍ ቅዱስ ላይ እኮ በግልጽ ከተነገረን መካከል አንዱ እናንተ የምድር ጨው ናችሁ የሚለውን ነገር ጌታችን ሲነግረን አንድም ምግብን ለማጣፈጥ ነው የምትሆኑት ነው። በዋነኝነት ደግሞ ውስጡ ያለው ትርጓሜ መንፈሳዊ ነው ማለት ነው። ጨው ምግብን እንደሚያጣፍጥ ሁሉ መንፈሳዊ ህይወት በተዘበራረቀበት፣ ሰዎች በተጨነቁበት፣ በፈሩበት፣ ህይወታቸው ጣዕም ባጣበት ሰዓት ላይ መንፈሳዊ ግብአት የሚሰጡ ሰዎች መንፈሳዊነታቸው ለሰዎቹ ህይወታቸው እንዲጣፍጥ የሚያደርጉ እንደሆኑ ይነግረናል። አንዱ እሱ ነው። ሁለተኛ የምድር ጨው ነው ማለት በዛ በተበጠበጠበት ዓለም ይሄ አልጫ በሆነው ዓለም ነገሮች በጣም በማይጣፍጡበት ብቻውን አልጫ ሆኖ ነገር ግን ጨው ባይገባበት እንደማይጣፍጠው እንደዚህ ሁሉ እንደገናም ደግሞ በጣም ከበድ ባለው በዚህ ዓለም ላይ መንፈሳዊ አንድምታ ጨው እንዳለው ይነግረናል። እርኩሳን በጣም ከሚጠሉት የምግብ ዝርያዎች መካከል አንዱ ጨው ስለሆነ ማለት ነው። ይህንን በብዙ መልኩ ማየት ይቻላል። ነገር ግን ቅዱስ መጽሐፍ ግን ጨውን በምን ገልጾታል፣ እንዴት አድርጎ አሳይቶታል የሚለውን በሌዋውያን ምዕራፍ 2 ከቁጥር 13 ላይ ምን ይለዋል? የምታቀርበውን የእህል ቁርባን ሁሉ አለ ሁሉ ነው ያለው በጨው ታጣፍጠዋለህ ይልና ይገልጸዋል። ምክንያቱም ይሄ ስለ ቁርባን ነው የሚነግረው፣ ትእዛዝ ነው የሚሰጠው ለእግዚአብሔር የሚቀርብ ቁርባን ምን አይነት ቁርባን እንደሆነ። እንግዲህ እግዚአብሔር ምግቡን ቴስት አድርጎት የሚበላው አይነት አይደለ ቁርባኑ ነው ቢቀርብም እግዚአብሔር መስዋዕት ይሆንለታል እንጂ የሚመገበው አይደለም። እግዚአብሔር በተፈጥሮ እንደዛ አይነት አምላክ ስላይደለ፣ ነገር ግን ቁርባኑ ጨው ውስጡ እንዲገባበት ትእዛዝ ይሰጠዋል። ከዛ ቀደም ብሎ ለምሳሌ ቁጥር 11 ላይ እርሾ ያለበት ነገር ማርም ለእግዚአብሔር የእሳት ቁርባን ይሆን ዘንድ አታቀርቡምና ለእግዚአብሔር የምታቀርቡት የእህል ቁርባን ሁሉ እርሾ አይሆንበትም ማለት እርሾ አይሆንበትም። አንድ ነጥብ መያዝ አለብን። ምክንያቱም እርሾም ጎምዘዝ የማድረግ ባህሪ ያለው፣ ጨውም ጎምዘዝ የማድረግ ባህሪ ያለው፣ ነገር ግን እርሾ አይሆንበትም ብሎ ያስቀምጥና መንፈሳዊ እንደምታው ነው እዛ ላይ የምታየው። ከዛ በኋላ ቁጥር 12 ላይ ምን ይላል? እነዚህን በኩራት ቁርባን አድርጋችሁ ለእግዚአብሔር ታቀርባላችሁ፣ እንደ ጣፋጭ ሽታ ግን በመሰዊያ ላይ አይቃጠሉም። ከዛ በኋላ ቁጥር 13 ላይ የምታቀርበውንም የእህል ቁርባን ሁሉ ቅድም እርሾ አይገባበት አለ፣ ሁሉ ግን በጨው ታጣፍጠዋለህ ይልና የአምላክንም ቃል ኪዳን ጨው ከእህል ቁርባንህ አታጎድልም።
በቁርባን ሁሉ ላይ ጨው ታቀርባለህ። እግዚአብሔር ለምን ጨውን በዚህ ደረጃ ላይ ፈለገው ሲባል ስፒሪቹዋል ነው ነገርየው። ምክንያቱም የሚቀርበው ቁርባን መንፈሳዊ አንድምታ ከሌለው ወይም ደግሞ እግዚአብሔር በዛ ላይ መናፍስታዊ የሆኑ ነገሮች የሚደረግበትን ነገር መቁረጫው እንደሆነ እግዚአብሔር ስለሚያውቀው በውስጡ ጨው የሚለው ነገር ተቀመ። ለምንድን ነው ጨው የሚለው ነገር እንደዚህ በዚህ ደረጃ ላይ የተፈለገው የሚለውን በደንብ አድርገን ማሰላሰል ይኖርብናል። በዘኍልቍ ምዕራፍ 18 ከቁጥር 19 ላይ በተመሳሳይ እግዚአብሔር እዚህ ላይ ጨውን ተመልክቶ ያስቀመጠው ነገር አለ። ምን ይላል? ቁጥር 17 ላይ ነገር ግን የላም በኩራት ወይም የበግ በኩራት ወይም የፍየል በኩራት አትቤዥም፣ የተቀደሱ ናቸው። ደማቸውን በመሠዊያ ላይ ትረጨዋለህ፣ ስባቸውንም ለእግዚአብሔር ጣፋጭ ሽታ እንዲሆን ለእሳት ቁርባን ታቃጥለዋለህ ይልና ቁጥር 18 ላይ ስጋቸውም ላንተ ይሆናል አለ። ስጋቸውም ላንተ ይሆናል፣ እንደ ወዝወዝ ፍርምባ እንደ ቀኙም ወርች ላንተ ይሆናል። ቁጥር 19 ላይ የእስራኤል ልጆች ከተቀደሰው ነገር ሁሉ አንስተው ለእግዚአብሔር ያቀረቡትን ለአንተም ከአንተ ጋር ለወንዶችና ለሴቶች ልጆች ድርሻ እንዲሆንላቸው ለዘላለም ሰጥቻቸዋለሁ። እግዚአብሔር ፊት ለአንተም ከአንተም ጋር ለዘርህ የጨው ቃል ኪዳን ለዘላለም ነው። ያ የጨው ቃል ኪዳን አለ፣ the covenant of salt የሚባል ማለት ነው። ለምንድን ነው እግዚአብሔር ጨውን በዚህ ደረጃ ላይ መንፈሳዊ አንድምታ እንዳለው እየገለጸልን ያለው? በደንብ እናየዋለን። ግን አሁን መጀመሪያ ቅዱሱ ቃሉ የሚለውን ነገር በደንብ ማየት ስላለብን ነው። መንፈሳዊ ምስጢራት ስላሉ ነው። ለምሳሌ በሁለተኛ ነገሥት ምዕራፍ 2 ከቁጥር 20 እንደዚሁ በተመሳሳይ ሁኔታ ያስቀመጣቸው ነገሮችን እንመለከታለን። ይሄ በጣም ግልጽ የሆኑ ነገሮችን እዚህ ላይ የሚያስቀምጥና ምዕራፍ 2 ከቁጥር 20 ላይ ከቁጥር 19 ላይ የከተማይቱ ሰዎች ኤልሳዕን እነሆ ጌታችን እንደምታይ የዚች ከተማ ኑሮ መልካም ነው፣ ውሃው ግን ክፉ ነው፣ ምድሪቱም ፍሬዋን ትጨነግፋለች አሉት። ቁጥር 20 ላይ እርሱም አዲስ ማሰሮ አምጡልኝ፣ ጨውም ጨምሩበት አለ። አዲስ ማሰሮ ላይ ነው። ምግብ ተበላልቶ አይደለም ጨው እየተጨመረ ያለው። ነገር ግን ማሰሮን አምጡልኝ አለ። ከዛ ላይ ደግሞ ጨውም ጨምሩበት አለ። ያንንም አመጡለት። ለምን የሚለውን መንፈሳዊ አንድምታ እዚሁ ላይ ማየት በደንብ ያስፈልጋል ማለት ነው። ስለዚህ ጨውም ጨምሩበት አለ። ውሃው ወዳለበቱም ምንጭ ወጥቶ ጨው ጣለበትና እግዚአብሔር እንዲህ ይላል፣ ይህንን ውሃ ፈውሸዋለሁ፣ ከዚህም በኋላ ሞትና ጭንገፋ አይሆንበትም አለ። ኤልያስም እንደተናገረ ነገር ውሃው እስከ ዛሬ ድረስ ተፈውሷል ብሎ ያስቀምጣል። ስለዚህ እዚህ ላይ የምናየው ጨው ጨምሩበት መንፈሳዊ ምስጢር አለው። እርኩሳን የሚጠሉት እርኩሳን የሚፈሩበት ነገር እዚህ ውስጥ እንዳለ በደንብ እንረዳለን። ውሃ ወዳለበቱ ምንጭ ወጥቶ ጨው ጣለበትና እግዚአብሔር እንዲህ ይላል ብሎ ተናገረ፣ ይህንን ውሃ ፈውሻለሁ። ስለዚህ እዛ ላይ ጨው ጨምሮ ፈውስ እንዳደረገበት ጨው ከተጨመረበት በኋላ የመንፈሳዊ የእግዚአብሔር ልዕልናና መንፈሳዊ የእግዚአብሔር ሐሳብ በውሃው ላይ እንዳለፈበት ያሳየናል። በጣም በርካታ ነገሮች ውስጡ ተካተዋል። በመንፈሳዊ ዓለማት ላይም እግዚአብሔር ጨውን በተመለከተ በግልጽ ያስቀመጣቸውን በጣም በርካታ ነገሮችን እንመለከታለን። ለምሳሌ ወደ ቆላሲስ በተላኩት መልእክቶች ላይ ሐዋርያው ጳውሎስ በጻፈው ምዕራፍ 4 ከቁጥር 6 ላይ ለእያንዳንዱ እንዴት እንድትመልሱ በሚገባችሁ ታውቁ ዘንድ ንግግራችሁ ሁልጊዜ በጨው እንደተቀመመ በጸጋ ይሁን ይላል። በጨው የተቀመመ በጸጋ ይሁን። እንግዲህ ጨው ምንም ነገር በምድር ላይ ምንም አይነት ምግቦች ምንም አይነት የትኛውም አይነት አካል ሰው ወይም በምድር ላይ ያለ ሰው የምላስ ቴስት በዶቹ ወይም ቴስት መቅመስና የምግብን ጣዕም ማረጋገጥ የሚችል ሰው በጠቅላላ ጨው የተባለ ሴንስ ማድረግ የሚችል በምላሶቻችን ላይ የተቀመጠ ከፍተኛ የሆነ የነርቭ ኤንዲንጎች አሉ። እነዚህ በከፍተኛ ደረጃ ሰዎች ምግብ ከቀመሱ በኋላ የምግቡን ጣዕም የምግቡን ቴስት በደንብ አድርገው እንዲያዩ የሚያደርግበት ራሱን የቻለ መንፈሳዊ አንድምታ አለው። እንደ መድኃኒት ሆኖ እንደገናም ደግሞ በጣም በብዛት እና በስፋት
ሰው ብዙ ሊመገብ አይችልም ጨውን፣ ምክንያቱም ቶክሲሲቲም አለው። በጣም ብዙ በተመገበ መጠን ሰው ያንን ነገር ሊያረጋግጥ የሚችልበት ወይም ጤናው ላይ በጣም ኢምፓክት ሊፈጥር የሚችልበት ነገር እንዳለ በትክክል ይታወቃል። የዓለም ጤና ድርጅት ከሚያስቀምጣቸው ነገሮች መካከል አንደኛው ሶዲየም ሪዳክሽን የሚባለው የሶዲየም ንጥረ ነገርን የመቀነስ ስራን ተመልክቶ የሚያስተምረው በጣም በርካታ ነገሮች እንዳሉ ይታወቃል። ምክንያቱም ሶዲየም የሚባለው በጣም ኢሴንሻል የሚባል ኒውትሪየንት ነው። በሰውነታችን ላይ እጅግ በጣም አስፈላጊ የሚባል ንጥረ ነገር ነው። በተለይ ፕላዝማ የሚባለው በደም ስርዓታችን ውስጥ ያለውን የፕላዝማ ቮሊዩም ወይም መጠን የሚወስነው እሱ ነው። በጣም ብዙ ነገሮች ከጨው ጋር የተያያዘ ለምሳሌ ጨው ከምግብ ጋር ሳይደባልቅ የሚጠቀሙ ሰዎች እንዳሉ ይታወቃል። ከህመም ጋር ተያይዞ ለምን ሲባል እንግዲህ ምስጢራቶቹም ከነዚህ ጋር ነው የሚያያዙት። በጣም በሚገርም ደረጃ የሰውነት ከፍተኛ የሆነ የሰውነት ፊድባክ በተለይ ፕላዝማ ላይ ያለውን ቮሊዩም መሰረት ተደርጎ እዚህ ላይ እሱ ብቻ አይደለም አሲድ ቤዝ ባላንስ እንዲፈጠር በሰውነታችን ላይ የአሲድና የቤዝ ባላንስ እንዲፈጠር ለማድረግ ሶዲየም የተባለው በጨው ውስጥ ያለው ሶዲየም ክሎራይድ ነው። እንደምናውቀው ሶዲየም እጅጉን በጣም ወሳኝ ንጥረ ነገር እንደሆነና እግዚአብሔር ያን እንዳስቀመጠው እናያለን። ከዛ ውጭ ደግሞ ትራንስሚሽን ኦፍ ነርቭ ኢምፐልስስ የነርቭ ንቅናቄዎቻችን ላይ የዳታ ንቅናቄ ወይም የዳታ ንዝረት እንዲፈጠር ለማድረግ ጨው በጣም አስፈላጊ ነው። በደማችን ውስጥ ሶዲየም የሚባሉ ንጥረ ነገር እጅጉን በጣም ወሳኝ ነው። ከዛ ውጭ ደግሞ ኖርማል ሴል ፈንክሽን እንዲኖር የደም ሴሎቻችን ጤናማ የሆነ ፈንክሽን ወይም ስርዓት እንዲፈጠርላቸው ለማድረግ ጨው በደም ስርዓታችን ውስጥ እንዲገባ እግዚአብሔር ስለሚፈልግ በምላሶቻችን ላይ ያንን ጨውን ቴስት የምናረግባቸውን የነርቭ ስክሮችን ዘረጋለን። ስለዚህ ሰው እነዚህን መሰረት አድርጎ ቀጣዩን እናስባለን። ይሄ ከሆነ ለምንድን እነዚህ ነርቭ ሴሎች አክቲቭ ሆነው ይህንን ሶዲየም ወደ ሰውነታችን እንዲገባ እግዚአብሔር ይሄን ያደረገበት መንፈሳዊ ሲክሬቱ ምንድን ነው የሚለውን ቀጥለን እንመልከት። እውቀት ታላቁ እግዚአብሔርን ታከብራለች። የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን ከተወለደበት ቤተልሔም እስከ ስቅለቱ ስፍራ ቀራንዮ ከጎልጎታ አሳላሚ ጋር በመሆን ከጃንዋሪ 3 እስከ ጃንዋሪ 11 በቅድስት ሀገር ኢየሩሳሌም የበረከት ጉዞ ተዘጋጅቶላችኋል። በመላው ዓለም የምትኖሩ ውድ ኢትዮጵያውያን የዚህ በረከት ተካፋይ ትሆኑ ዘንድ ጥሪያችንን እናቀርባለን። ጎልጎታ አስጎብኚ ድርጅት። በመጽሐፈ ዕዝራ ምዕራፍ 4 ከቁጥር 14 ላይ የንጉሱንም ጨው እንበላለንና ንጉሱንም ሲያቃልሉት ማየት አይገባንምና ስለዚህም ልከን ለንጉሱ አስታውቀናል በሚል ያስቀምጣል። የንጉሱንም ጨው እንበላለንና የሚለው ምን ማለት ነው የሚለውን ነገር ማየት ያስፈልጋል። ምክንያቱም ንጉሱ በቤተ መንግስት ውስጥ የሚያስቀምጣቸው የጨው ነቁጦች እንዳሉ ማየት ይቻላል። እነዚህ የጨው ግብአቶች የሚጠቀሙት ወይም ደግሞ ነገስታቱ የቀደሙት ነገስታት ጥቅም ላይ የሚያውሉት እርኩሳን መናፍስትን ለማሸሽ በውሃ ውስጥ ይለውሱትና በየአካባቢ ላይ ይበትናል፣ ይረጫል። ጨውን በተመለከተ ይሄን መንፈሳዊ ሲክሬት እንዲይዝ እግዚአብሔር የፈለገበት አንደኛውና ትልቁ ማስረጃ ወይም በውስጡ ያለው ንጥረ ነገር አንዱ ቅድም እንዳልኳችሁ በደም ስርዓታችን ውስጥ የሶዲየም አየን ወይም እነዚህ ሶዲየም ንጥረ ነገሮች እንዲገቡ እግዚአብሔር የፈለገበት ዋነኛው አክቲቪቲ ይሄን ላይ እርኩሳኖች ፋይት የሚያደርጉት የሚዋጉበትን ምስጢር ማመዛገብ ወይም ደግሞ ሁለቱን ጎን ለጎን አድርጎ ማየት ይጠይቃል። ለምሳሌ ቅድም እንዳልኳችሁ የዓለም ጤና ድርጅትም በዚህ ላይ እንዳስቀመጠው የሶዲየም ኢንቴክ ሪዳክሽን ወይም ደግሞ ከፍተኛ የሶዲየም መጠን ሰዎች ሊመገቡ እንደማይገባቸው ነገር ግን መጥነው ሊጠቀሙ እንደሚገባቸው፣ ለዚህም ጨው በጣም ትንሽ ምግብ ላይ እንዲቀመጥ ያደርግና እግዚአብሔር ከዛ በላይ ጨውን እንዳንወስደው በምላሳችን ላይ ይከለክለናል። ለምን? ከውስጡ የተፈለገው ሶዲየም የሚባለው በጣም አስፈላጊ የሚባል ለደም ስርዓታችን፣ ለነርቭ ስርዓታችን፣ በአጠቃላይ ሰውነታችን አሁን ለሚንቀሳቀስበት ኤሌክትሮላይትስ ለሚያስፈልጉበት ነገር በጣም ብዙ ሰውነታችን ጸንቶ በጣም ጤናማ ሆኖ መቀጠል እንዲችል በመጠኑ የሶዲየም ንጥረ ነገር የክሎራይድ ንጥረ ነገር ያስፈልገናል። ስለዚህ ምን ያደርጋል? በትንሹ ቀምሰን በምግብ ላይ ቴስት እንድናደርገው ምላሶቻችንን የጨው መቅመሻ
ሴሎችን አስቀመጠልን ማለት ነው። ለምን? እነዚህ የሶዲየም ንጥረ ነገሮች እርኩሳን መናፍስቶች የሚጠየፉት፣ የሚፈሩት፣ በጣም የሚደነግጡበት እንደሆነ ይታወቃል። በጥንት ዘመናት ላይ በሚገርም ደረጃ ለዚህ የሚሆን ራሱ እነሱ በሮማ ሜቶሎጂ ለምሳሌ ሮማዎቹ ምን ይላሉ? ሳላሺያ ብለው ለምሳሌ ሳልት የሚለው ቃል ከዛ እንደመጣ ይታወቃል። ሳላሺያ የሚል አምልኮት አላቸው። ምን ይላሉ? ሳላሺያ የምትባለዋ መንፈስ እነሱ ጣዖት ነው የሚሏት፣ ፊሜል ዲቪኒቲ ያላት ናት። በባህር ላይ ሳልት ወተር ላይ በጨው ውሃ ላይ ዲቪኒቲ አላት፣ ኃላፊነት አላት። ለምን? እዛ ቦታ ላይ ኦልሞስት መንፈሳዊ ትግል ያለበት እንደሆነ በትክክል ታያላችሁ ማለት ነው። እዛ ላይ እንደገና የአዜቴኮች ጎደስ የጨውና የጨው ውሃ መንፈስ ወይም ደግሞ ሳልት ሌዲ ብለው የሚሏትን መንፈስ ያስመልኩ ነበር። ለምን? በእነዚህ በባህር በውቅያኖሶች ላይ ካለው አንዱ ባህሪ መካከል አንዱ ጨዋማ ውሃማነት ነው። ስለዚህ እርኩሳኖቹ በጨው በውሃዎቹ ላይ መሰልጠን እንዳይችሉ ይሆናል። ለምሳሌ ቅዱሱ የእግዚአብሔር መንፈስ ምድር በተፈጠረበት ሰዓት በውሃዎች ላይ ሰፎ ነበረ ብሎ ያስቀምጠዋል። ሰፎ እንደተቀመጠ የምናይ ከሆነ የእግዚአብሔር ቅዱሱ መንፈስ የሰፈፈበት የተቀመጠበት አንዱ መንፈሳዊ ሲክሪት ከጨው ጋር የሚያያዝ እንደሆነ በትክክል እናያለን። ስለዚህ ርኩሳኖቹ ወይም ክፉ መናፍስቶች የሰው ልጅ በውሃ በውቅያኖሶች በባህር ላይ በሚያደርገው ጉዞ የእግዚአብሔር ጥበቃ፣ የእግዚአብሔር ከለላ፣ የእግዚአብሔር ቅዱሱ መንፈስ በውሃ ላይ ያለውን ነገር የሚቆጣጠረውን ቅዱሱን የእግዚአብሔር መንፈስ ለማራቅ የሚጠቀሙበት አንደኛው መንገድ ቅድም እንዳልኳችሁ እነ ሳላሺያ ታይማት ብለው ለምሳሌ በሜሶፖታሚያ ሚቶሎጂ ላይ ጎደስ ኦፍ ዘ ሳልት ዎተር ኬኦስ እና ዘ ማዘር ኦፍ ዘ ጎድስ በምናም ብለው ሳልት ሌዲ ብለው የጨው መቤት እያሉ ያመልኳቸው የነበሩ መናፍስቶች ለምን ያንን ማድረግና ያ እንዲደረግ ፈለጉ የሚለውን ነገር ስታዩ የእግዚአብሔር ቅዱሱ መንፈስ ላይ ሰዎች በዛ ፕሮቴክሽን፣ በዛ ጥበቃ፣ በዛ ከለላ ውስጥ መግባት እንዳይችሉ ከሰዎች አእምሮ የእግዚአብሔርን ከለላ የእግዚአብሔርን ጥበቃ ካወጡት ከዛ በውሃው ላይ የሰፈፈው ቅዱሱ የእግዚአብሔር መንፈስ ከውሃው ላይ ይርቃል፣ ክብሩ ስለሚፈልግ። የዛን ጊዜ ርኩሳኖቹ ውሃውን መቆጣጠር እንዲችሉ በሰው ልጅ አእምሮ ውስጥ የጨው መናፍስቶች እያሉ እንዲያመልኳቸው ያደርጋሉ። መናፍስቶቹ ያን የፈለጉት ግን ጨው ስለሚያቃጥላቸው በጨው ላይ የተቀመጠው እግዚአብሔር የሚፈልገው ቅዱሱ ነገር ለነሱ ጠላት ስለሆነ ከዚህ ጋር በተጻረረ ሁኔታ መናፍስቶች በዛ ደረጃ ላይ ጨው እንዲመለክ ይፈልጉ ነበር። ዋነኛው የተቀመጠው ሲክሪት በውስጡ የተቀመጠው የሶዲየም ንጥረ ነገር እንደሆነ እናያለን። ያ በመሆኑ የተነሳ የሰውነት ስርዓታችን እግዚአብሔር በዚህ ባስቀመጠው ሲክሪት የተነሳ ጤናማ የነርቭ ስርዓት፣ ምግብ ከጨው ውጪ ሳይሆን ጨው ባለበት መብላት እንድንችል ማድረግ፣ የነርቭ ስርዓታችን የተስተካከለ፣ በሰውነታችን ውስጥ ኤሌክትሮላይቶች ወይም የኤሌክትሪክ ስርዓት እንዲዘረጋ እግዚአብሔር የዘረጋው በዚህ የኬሚካል ኮድ ውስጥ እንደሆነ ታያላችሁ ማለት ነው። በዚህ የኬሚካል ኮድ ውስጥ ያለውን ነገር ስታዩ እግዚአብሔር ያሰበው ሐሳብ የሚፈጸመው በተመጠነ የጨው መጠን ባልበዛ ማለት ነው። እንዲሁም ደግሞ ጨው ባስፈለገባቸው ምግቦች። በእነዚህ የተነሳ በሰውነታችን ውስጥ ይሄ ኤሌክትሮላይት እንዲገባ ያደርጋል። ለዛም ብዙ ጊዜ ከምግብ ጋር ተያይዞ ያው እንደምታውቁት ከፍተኛ የሆነ ህመሞች አሉ። እነዚህ ህመሞች ደግሞ የሚያመጧቸው አንድምታዎች ብዙ ናቸው። ከዛ እነዚህ ህመሞች ጨው እንዳይመገብ ሰው ሊያደርጉ የሚችሉበት ነገር እንዳለ እዛ ውስጥ በትክክል ታያላችሁ ማለት ነው። ስለዚህ ሲክሪቱ ያለው በእነዚህ ንጥረ ነገሮች ውስጥ በጨው ውስጥ ባሉ ንጥረ ነገሮች፣ እነዚህን ንጥረ ነገሮች የደም ስርዓት፣ የሰውነት በአጠቃላይ ጤናማ ስርዓታችን እንዲቀጥል ለማድረግ እግዚአብሔር የሰራበት መንገድ ነው። እነዚህን የሶዲየም ንጥረ ነገሮችን እግዚአብሔር በደም ስርዓታችን ውስጥ ለምን እንዲገባ ፈለገ? ሶዲየም እንዳልኳችሁ ቅድም
በደም ስርዓታችን ውስጥ ለምሳሌ የኤሌክትሪክ ስርዓት እንዲዘረጋ ለማድረግ ከሚያገለግሉት መካከል ይገኛል። የኤሌክትሪክ ስርዓት በመገናኘቱ ደግሞ ሰውነታችን ላይ የእግዚአብሔር መንፈሳዊ ሞገድ በዙሪያችን ላይ እንዲሰፍ በዙሪያችን ላይ እንዲሆን መሳብና ከእግዚአብሔር ስጋችንን ከእግዚአብሔር መንፈስ ጋር ማገናኘት የምንችልበት ታላቁ ሲክሪት ሶዲየም ሳይንስ ነው ሶዲየም ብሎ የሰየመው። ነገር ግን እግዚአብሔር የሚያቀው ያው ሳይንስ በሚያቀው ስያሜ እኛንን የምናቀው፣ እግዚአብሔር ግን ይሄን ንጥረ ነገር 11 ፕሮቶን 12 ኒውትሮን ያለበት የሶዲየም አየን ብሎ አሁን ሳይንስ የሰየመውን እግዚአብሔር በስጋችን ላይ ቅዱሱን መንፈስ እንዲገናኝና ከስጋችን ጋር እንዲዋሃድ ለማድረግ ለአዳም የሰጠው አስገራሚ ኮድ ነው። ይህን ኮድ የሰው ልጅ በስጋ ውስጥ በሚያስቀምጥበት ሰዓት በምግብ ተደርጎ በጨው ተደርጎ በምን ሆኖ ሶዲየም ክሎራይድ በዛ ደረጃ ላይ እንዲቀመጥ ሲያደርግ ቅድም እንዳልኩት ኤሌክትሪካል ኢምፐልስ በነርቭ ስርዓታችን ላይ እንዲንቀሳቀስ ለማድረግ ያገለግላል። ስለዚህ ያ ኤሌክትሪካል ኢምፐልስ ደግሞ የእግዚአብሔር እፍ አለበት ሕያው ነፍስ ያለውም ሆነ ብሎ ያስቀመጠበት ሲክሬት እንደሆነ ታያላችሁ ማለት ነው። እግዚአብሔር እፍ ካለበት በኋላ በአዳም አፍንጫ ሕያው ነፍስ ያለው እንዲሆን ስጋችን የዚህ ሶዲየም የተባለ እጅግ አስፈላጊ የእግዚአብሔር ንጥረ ነገር በስጋችን ውስጥ ያስፈልገናል ማለት ነው። ከሆነ የእግዚአብሔር እርግብግቢት በዙሪያችን ላይ ያለው የእግዚአብሔር ቅዱሱ መንፈስ ከሰው ልጅ ስጋ ጋር ሆኖ ተገናኝቶ የሰው ልጅ ስጋ መፈወስ፣ ማዳን፣ ነፃ ማውጣት የሚችልበት ኮሚዩኒኬት የሚያደርግበት መንፈሳዊ ሲክሪት እንዳለው ታያላችሁ። ለምን በውሃ ከሰራ በኋላ በዓለማት ላይ በውሃው ላይም ቅዱሱ የእግዚአብሔር መንፈስ ሰፎ ነበር ብሎ መጽሐፍ ቅዱስ ይናገራል። የእግዚአብሔር ቅዱስ መንፈስ በውሃ በውቅያኖሶች በባህር ላይ መስፈፍ የሚችልበትን የእግዚአብሔርን ፈቃድ የፈጸመው በውስጡ ባለው ጨዋማ ተፈጥሮ እንደሆነ ታያላችሁ። ይሄ ጨዋማ ተፈጥሮ ቅዱሱን የእግዚአብሔርን መንፈስ ማስተናገድ መያዝ እግዚአብሔር ከሚመቸው ንጥረ ነገሮቹ መካከል አንዱ ጨው እንደሆነ ታያላችሁ ማለት ነው። ለዚህም ቅዱስ መጽሐፍ በጣም ትኩረት አድርጎ ጨውን በስፋት እንደነገረን እንዳሳየን እናያለን። ለምሳሌ በዘፍጥረት ምዕራፍ 19 ከቁጥር 26 ላይ በጣም ብዙ ሁላችንም የምናቀው የሎጥ ሚስት ወደ ከተማው አትመልከቺ ብሎ ከተባለች በኋላ ወደ ከተማው ወደሚቃጠለው የሰዶምና ገሞራ ዞራ ከተመለከተች በኋላ the pillar of salt እንደሆነች ታያላችሁ። የጨው ሐውልት። ለምን ሌላ ሐውልት እግዚአብሔር ሊያደርግ አልፈቀደም? there is a secret in the salt በጨው ውስጥ ያለ መንፈሳዊ ምስጢር ስላለው ያንን ስታዩት የጨው ሐውልት አደረጋት ይላል። ያ የጨው ሐውልት በመሆኗ የተነሳ እስከ ዛሬ ድረስ የሎጥ ሚስት የጨው ፒላር ወይም የጨው ሐውልት እስከ ዛሬ በእስራኤል ያ ቦታ ላይ ቆማ ትመለከቷታላችሁ። ለምን? እግዚአብሔር በዛ ቦታ ላይ ያስቀመጠው መናፍስቶችን እሷን የጨው ሐውልት ካደረገ በኋላ ተመሳሳይ የግልሙትና የግብረ ሰዶም መንፈስ እዛ ሰፈር ላይ መበርታት እንዳይችል ለሺህ ዘመናት ያሰረበት መንፈሳዊ ሲክሪት እንደሆነ ታያላችሁ ማለት ነው። በጨው ውስጥ እርኩሳን መናፍስቶች የሚፈሩት የሚበረግጉበት የቅዱሱ የእግዚአብሔር መንፈስ ከሚስማማቸው በምድር ላይ እሱ ከሰራቸው ነገሮች መካከል አንዱ ጨው እንደሆነ ታያላችሁ ማለት ነው። ለምን? ኤሌክትሪካል የሆነ እርግብግቢቱን እግዚአብሔር እሳታማ ተፈጥሮውን ኃይለኛ ተፈጥሮውን ማስቀመጥ ከሚወድባቸው ነገሮች መካከል አንዱ ጨው ነው። ቅድም ከተቀመጡት ጥቅሶች መካከል ቁርባን ሲቀርብ በጨው ሁሉም ነገር በጨው ይሁን ያለበት ዋነኛው ሲክሪት እግዚአብሔር ያንን የጨው በጨው ውስጥ ያለውን ኤሌክትሪካል የሆነውን ባህሪ እሱ ቅዱሱን መንፈሱን ሊያሰፍበት
ከሚስማሙት ነገሮች መካከል አንዱ እንደሆነ በደንብ አድርጋችሁ ትመለከታላችሁ። ባዶን ማድጋ በጨው ይለዋል። ያ ባዶ ማድጋ ቅዱሱን የእግዚአብሔርን ፈውስና ቅዱሱን የእግዚአብሔርን መንፈስ ማስፈፍ ማስቀመጥ በዛ ቦታ ላይ ስለሚስማማው ቅዱሱ እግዚአብሔር መጽሐፍ ቅዱስ ነው የሚለው፣ እኔ አይደለሁም። መጽሐፍ ቅዱስ ጨው የእግዚአብሔርን መንፈስ በጣም ከሚወዳቸው ሊቀርብ ከሚጠቀምባቸው ነገሮች መካከል አንዱ እንደሆነ ቅዱስ መጽሐፍ ይነግረናል። ስለዚህ በምድር ላይ ባለው ነገራችን ላይ ቅዱሱ የእግዚአብሔር መንፈስ ወደኛ ሲቀርብ ከሚያርፍባቸውና ከሚስማማቸው ነገሮች መካከል ጨው ትልቁን ቦታ እንደሚይዝ እዛ ቦታ ላይ ታያላችሁ ማለት ነው። ለምሳሌ በጀጅስ ላይም እንደዚሁ ተቀምጧል። ለምሳሌ የአቤሜሌክን ተመልክቶ አቤሜሌክ ጨው እንደበተነ ይናገራል በዛ በቅዱስ መጽሐፍ ላይ ሲያስቀምጠው ማለት ነው። ለምንድን ነው ጨውን ለዚህ ለወረራ በሚል ባልበት ሰዓት ላይ ጨውን በዛ መበተን ለምን ተጠቀመ ሲባል እርኩሳን መናፍስቶችን ለማባረርና እንዲሁም ደግሞ ለማስወገድ እንደተጠቀመበት ታያላችሁ። ያም ለምሳሌ ጀጅ 4:5 ላይ ምን ይለዋል ሲናገር በይሁዳ ላይ ማለት ነው። እርሱ ግን አለ ይህንን ነገር አላስተዋሉም እንዳይገባቸው ተሰውሮባቸውም ነበረ። ስለዚህም ብሎ ያስቀምጠዋል በሉቃስ 9:45 ላይ ለምን ያንን የተጠቀመበትን ነገር ሰዎች እንዴት እንዳላስተዋሉ ሲገልጽ አስቀምጦታል ማለት ነው። ስለዚህ እኒህን ነገሮች ስታዩ ለምንድን አቤሜሌክ ጨው በተነ የሚለውን ነገር ልናሰላስል ይገባናል። ስለዚህ በትክክል ታዩታላችሁ በመጽሐፈ መሳፍንት ላይ ማለት ነው። በመጽሐፈ መሳፍንት ላይ ተቀምጦ ትመለከቱታላችሁ። ምዕራፍ 9 ከቁጥር 45 ላይ ጨው እንደበተነ ማለት ነው። ለምን የሚለውን ነገር እንመለከታለን። እንደገናም ደግሞ የሰዶምና ገሞራንም እንደዚሁ ካቃጠለ በኋላ የበርኒንግ የተቃጠለው ውጤቱ ጨውና ሰልፈር እንደሆነም ደግሞ ታያላችሁ። በትንቢተ ኤርሚያስ ምዕራፍ 17 ቁጥር 6 ላይ እንደገዛ a salt land ወይም የጨው ምድር where no one lives ማንም የማይኖርበት የጨው ምድር ብሎ ያስቀምጣል። ማንም የሚለው እርኩሳን መናፍስት በፍጹም እነሱን ጭምር ስለሚያካትት ማንም መኖር የማይችልበት ስፍራ እንደሆነ ታያላችሁ። በዚህ ውስጥ የምታዩት ሲክሪት ቅዱሱ የእግዚአብሔር መንፈስ በመጽሐፍ ቅዱስ ላይ ጨው 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 የሚለውን ስታዩ ቅዱሱ የእግዚአብሔር መንፈስ የሚሰፍበት የሚመቸው የሚስማማው እሱ ከሰራቸው አስደናቂ ነገሮች መካከል ጨው ሆኖ ታዩታላችሁ። ሳይንስም ይህንን ነገር በዛ ውስጥ አስቀምጦታል። ጨውን በሰውነታችን ውስጥ በልኩና በአግባቡ መጠቀም እንደሚያስፈልገንና ያውም በሰውነታችን ውስጥ ያለው ሶዲየም በጣም የሚሰጠውን ለምሳሌ በጣም ዲፊሸንሲ ቢመጣ በሰውነታችን የሶዲየም እጥረት ኤክስትሪም ቢሆን አንድ ሰው ጤናማ ህይወት ሊኖረው እንደማይችል እናውቃለን። ለምን? ቅዱሱ የእግዚአብሔር መንፈስ የሰው ልጅ ጤና የሚሰጥ እንደሆነ ታያላችሁ። ሶዲየምና ክሎራይድ በዋነኝነት ለምሳሌ በተለያዩ ምግቦች ላይ ለምሳሌ በወተት፣ በስጋ፣ በአሳዎች ውስጥ ከምታገኟቸው ንጥረ ነገሮች መካከል አንዱ እንደሆነ ታያላችሁ። ለምን? እግዚአብሔር እነዚህ ምግቦች እንድንመገብ የፈቀደና የሰጠን ዋነኛው ሲክሪት ከነዚህ ጋር አብሮም ይያያዛል ማለት ነውና በከፍተኛ ደረጃ የምታዩዋቸው መንፈሳዊ ሲክሪቶች አባቶች በቀደሙ ዘመናት ላይ በጨው ውሃ አድርገው ልክ እንደ አቤሜሌክ ይበትናሉ። ውሃ ይነክሩና ጨው ያደርጉና በየቦታው ላይ እርኩሳን መናፍስቶች ቅዱሱን የእግዚአብሔር መንፈስ ከሚሰፍባቸውና ከሚስማሙት ነገሮች መካከል አንዱ ቅዱስ መንፈሱ በጨው ላይ ያለውን ነገር ይፈልገዋል። ስለዚህ ያ ከሆነ በዛ ላይ ደግሞ እርኩሳን መናፍስት የእግዚአብሔር ቅዱሱ መንፈስ በከፍተኛ ደረጃ የሚያቃጥላቸው እንደሆነ ይታወቃሉ። በዚህ ሲክሪት የተነሳ ጨው በጣም የሚገርም መንፈሳዊ ሲክሪት እንዳለው እናያለን። እናንተም የምድር ጨው ናችሁ የሚለውም አንደኛው የዚህም ጨው፣ ሁለተኛ ፈውስ፣ ለተጨነቁት ሰዎች ብርሃን፣ ለፈሩ ሰዎች ኃይል፣ ብርታት፣ ለታመሙ ሰዎች በጸሎት የበረቱ ሰዎች ሲጸልዩላቸው ሰዎች ከበሽታ እስራት ነፃ ይወጣሉ። ለምን? የጨው ባህሪ አንድም ይሄ ስለሆነ ያንንም ለማመላከት እናንተ የምድር ጨው ናችሁ የሚለውንም ጭምር ቅዱስ አምላካችን እንደነገረን እናያለን ማለት ነው። የጨውን መንፈሳዊ ሲክሪት ቤተሰቦች እንደተረዱት እርግጠኛ ነኝ። ፕሮግራማችን ይቀጥላል። አሁንም አብራችን ሁኑ። ዕውቀት
ታላቁ እግዚአብሔርን ታከብራለች መምህርና ጋዜጠኛ ዐቢይ ይልማ ነኝ። ታላቅ የምስራች ከአያት ሪል ስቴት መሃል ከተማ ካዛንቺስ ከግቢ ገብርኤል ፊት ለፊት በ2 ዓመት ጊዜ ውስጥ ተገንብቶ የሚረከቡትን በአይነቱ ለየት ያለ የመኖሪያ መንደር በታላቅ ቅናሽ ባለ 1 መኝታ 45 ካሬ በ5 ሚሊዮን ብር፣ ባለ 2 መኝታ 80 ካሬ 8.9 ሚሊዮን ብር፣ ባለ 3 መኝታ 95 ካሬ በ10.5 ሚሊዮን ብር ሙሉ ክፍያ በ10% ቅድሚያ ክፍያ ከ480 ሺህ ብር ጀምሮ ለትውልድ የሚተላለፍ ቅርስ ባለቤት ይሁኑ። ቀድመው ለሚመጡ 10 ደንበኞች እስከ 25% የሚደርስ ታላቅ ቅናሽ ስላደረግን ፈጥነው ይደውሉልን። 0964 00 30 36 ልጄን ከግብጽ ጠራሁት የተባለው እንዲፈጸም ወደ ግብጽ ሄደ። የእመቤታችን ስደትን በማሰብ ታላቅ መንፈሳዊ ጉዞ ወደ ግብጽ የአረጋዊው ስምዖን ገዳምና እመቤታችን ልጇን ይዛ የተቀመጠችበት የቁስቋም ገዳም ቅባ ቅዱስ የሚያወጣው የእመቤታችን ስዕል አድኖ እመቤታችን የተገለጸችበት የዘይቱን ማርያም ሰማዕቱ ቅዱስ ጊዮርጊስ መከራን የተቀበለበት ቦታ ጣፋጭና እሬት የሚያወጣው ባህር ሙሴ 10ቱን ትእዛዛት የተቀበለበት የሲና ተራራ እንዲሁም ሌሎች መንፈሳዊና እንደ ፒራሚድ ያሉ ታሪካዊ ስፍራዎችን ይጎበኛሉ። የጉዞ መነሻ ቀን ኖቬምበር 13፣ መመለሻ ኖቬምበር 24። ጎልጎታ አስጎብኝ ድርጅት እንኳን አደረሳችሁ። የምስራች አለን። ከቴምር ሪል ስቴት 35% እውነተኛ ቅናሽ አፓርትመንቶቻችን ለመኖሪያ ምቹ በሆነው በአያት እንሆ ብለናል። ባለ 2 መኝታ 87 ካሬ በ7 ሚሊዮን 600 ሺህ ብር የነበረው አሁን ላይ በ5 ሚሊዮን 300 ሺህ ብር ብቻ። በባለ 3 መኝታ በ139 ካሬ 15 ሚሊዮን 290 ሺህ ብር የነበረው አሁን ላይ በ9 ሚሊዮን 938 ሺህ ብር ብቻ። ልብ ይበሉ፣ ቅናሹ የሚቆየው ለጥቂት ጊዜ ብቻ ነው። በተጨማሪም በፒያሳና በጋርመንት ላይ የመኖሪያ ቤትና የንግድ ሱቆችን በመሸጥ ላይ እንገኛለን። ለበለጠ መረጃ በ0973 96 9469 ላይ ይደውሉ። ቴምር ሪል ስቴት